ሀይሚዬ እኔ ቸኮላታ ለዳኒ እንግዲህ ስጦታው ሲያንጫጫችሁ ጭራሽ አመሰግናለሁ። ከዚህ በኋላ ግን ልታገኘኝ እንዳትሞክር። አዎ ነውር ነው። ጨዋ ሰው እንደዚህ ነው። ስጦታ ሲሰጠው አመሰግናለሁ ተብሎ ነው የሚቀበል። ትንሽም ትልቅም ቢሆን አይወረወርም። ነውር ነው። ስጦታ ነው። ሲቀጥል ግን እንደማትፈልገው አሁንም ነገም ዛሬም ከነገ ወዲያም እየነገረቻችሁ ነው። እናንተ ጆሮአችሁ አይሰማም እንዴ? ዲያኒን አትፈልገውም። ፈጣሪ ሆይ ትዕግስቱን ስጠኝ። ከህይወቷ እንዲወጣላት ነው የምትፈልገው። ከፈለገ እንግዲህ በቤተሰብ ቢሆን ከህይወቷ እንዲወጣ ታስመክረዋለች። እና ሀይሚዬ ከዚህ በኋላ ማለት ነው ቡታጅራ ተመልሳ ልትሄድ ትችላለች። ምክንያቱም ጋሽዬ እዚህ አዲስ አበባ ነው ታውቃላችሁ። እና አብርሽ ጋር እያለቃቀሱ እነሱን ሊያስታርቅ መጥቷል። አሁን አብርሽ እዛ ጋር ያለቃቀሳል፣ ሀይሚ ደግሞ እዚህ ጋር እያለቃቀሰች መቼም ብሩክ ጋር አስታርቀኝ አትልም። በዛ ኤፋ እያለቀሰ ነው። ምን ጉር ናቸው እነዚህ ሰዎች። እና ሀይሚ ማልቀስ አትፈልግም። አሁን እያለቀሰች መቀላቀል አትፈልግም። ነገር ግን ተመልሳ ልትሄድ ትችላለች። ወይኔ በጧቱ ቪዲዮ ግን አጠባችሁ፣ የምር ሰደባችሁኝ እኮ። ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ። እኔ ትክክለኛ አስተያየት ነው የሰጠሁት በነገራችን ላይ ማለት ነውና ከዳኒ ጋር መሆኑ ሰው ለምንድነው የምትንቁት? ጋይ ሰው እኮ አይናቅም። ፍቅረኛዋ መች ሆነ? ፍቅረኛዋ ቢሆን እሺ አይመጥናትም ምናምን ልንል እንችላለን። ግን ከዚህ ርካይ ሰው ጋር ምናምን አትበሉ ጋይስ፣ አትበሉ። የምር ሰው ነው በአምሳሉ የፈጠረን አምላክ። እሷ ትንሽ ትልቅ ሳትል አክብረው ነው ሄደችው። እናንተ እንዴት እሱ አጭር ስለሆነ ስለማያምር ምናምን እንዴት ከእሱ አይመጥናትም ምናምን እዛ ቆሻሻ ጋር ምናምን እንደዛ አይባልም። የእውነት የሰው ልጅ ይከበራል እንደ ሰውነቱ ማለት ነው። ፈጣሪ በአምሳሉ የፈጠረው ሰው እንደዛ አይባልም። አይመጥናትም። አዎ ግን ባሏ መች ሆነ ታዲያ? ባሏ መች ሆነ? አይመጥነኝም ብላችሁ የሆነ ሰው መንገድ ላይ እየለመናችሁ ቆሻሻ ስለሆንክ ለአንተ አልሰጥም ለአንተ እጅን አልዘረጋም ይባላል? አይባልም። ጨዋ ስነ ስርዓት ያለው ሰው የሚያከብር ሰው ትንሹንም ትልቁንም ያከብራል። የሆነ ደሃ የሆነ ምንም አሮጌ ልብስ የለበሰ ሰው የሆነች ትንሽ ስጦታ ይስጣችሁ። ሲቀጥል ደግሞ ንጹህ ለብሶ ከራባት አድርጎ ምናምን የሆነ ሰው ስጦታ ይስጣችሁ። በዚህ አካሄዳችሁ ያን ከራባት የለበሰውንና ንጹህ የለበሰውን ሰው ተቀብላችሁ የዛን የመስኪኑን የምትወረውሩት ይመስለኛል። እና ስጦታ ነው ተባላችሁ ከሰማችሁ ስሙ እና ደግሞ አትሳደቡ። ብሩኬን እኔ ምንም የተናገርኩት ነገር ስለሌለ ብትሳደቡም ባትሳደቡም ምንም ችግር የለው። ግን ሀይሚ እኔ ቸኮላታ ደግ አደረገቻችሁ ነው አሁን የምምላችሁ ማለት ነው። እኔ አስተያየት የምሰጠው ባየሁትና በተሰማኝ ነው። ሲቀጥል ብሩኬ ያለበት ነገር ብዙዎቻችሁ በጣም እያሳሰባችሁ ነው። በነገራችን ላይ ብሩኬ የትም ላይ የለም፣ ስልኩ ዝግ ነው ይመስለኛል። ወይ ጸበል ቦታ ሄዶ ጸሎት እያደረገ ይመስለኛል ለራሱ። አንዳንዴ ጸበል ስትሄዱ ስልካችሁ ይዘጋል ባትሪ፣ ወደ ገጠር ወደ ክፍለ ሀገር ሄዶ ይሆናል እንጂ በሰላም አይሆንም ማለት በሰላም ነው። ግን በቃ ስልኩ ወይ ባትሪ የለውም ምናምን። አሁን እዚህ ጋር ምን እንደሆነ ብዙ ሰዎች በውስጥ ሊነግሩ ይችላሉ፣ ሊናገሩ ይችላሉ። ግን ማንም ዩቲዩበር ቢሆን እነሱ ስራ እየሰሩ እስከሆነ ድረስ የእነሱን ሚስጥር አውጥቶ አሁን እኔ የሆነ ሰው ጋር ልደውል አይደለም ፍጹምም ይሁን ማሄም በቃ በዙሪያቸው ያለ ሰው ጋር ላውራ፣ ግን ያን ድምጽ እኔ አላመጣም። ምክንያቱም እነሱ ራሱ የሚመልሱት እንዳትናገሩ ምናምን ብለው ነው። በውስጥ ሁሉም ያወራሉ፣ ወንድሞችም ያወሩታል ምናምን በቃ። ስለዚህ ብሩኬ ሲመስለኝ የሄደው ወይ ጸበል ምናምን ይመስለኛል፣ ጸበል ቦታ ራሱን ለማረጋጋት በቃ ውሳኔው ሁሉ ነገር እንዲስተካከል ፈጣሪ እኮ ካለ ሁሉንም ነገር ያስተካክላል። ገብቷችኋል? እና እንደዛ ነገር ይመስለኛል እንጂ ኢንስታግራም የለም፣ ቲክቶክ የለም፣ ዩቲዩብ ላይም ሼር አያረግም ምናምን በቃ። ይሄ ማለት በቃ ስልኩ ባትሪ የለውም ምናምን በቃ የሆነ ቦታ ሄዶ ራሱን እያዳመጠ ነው እንጂ በሰላም ሶሻል ሚዲያ ላይ ምናምን እያየ አይመስለኝም። እንግዲህ ወይ ጸበል ጸሎት ምናምን ሊያደርግ ይሏል። አንዳንዴ እኮ ሰይጣን በህይወታችሁ ውስጥ ይገባል። ደህና እየሰራችሁ እያለ ስራችሁን ያበላሽባችኋል። አሁን ሀይሚና ብሩኬ የተለያዩ ማለት ቡራ ስራው ተበላሸ ማለት ነው። ሀይሚም እንደዛው ስራዋ ተበላሸ። ከዛ ውጭ ግን ክብራቸውን ጥለው ምናምን ሊሰሩ ይችላሉ። ነገር ግን እንዲሁ እንደተከበሩ ለመስራት ሁለታቸው አብረው መሆን አለባቸው። ይሄ በመሀላቸው ገብቶ ያጣላቸውን ሰይጣን በጸሎት ማውጣት አለባቸው። ገብቷችኋል? ምንም ይሁን ምንም ጸሎት ይቀድማል በነገራችን ላይ እና ፈጣሪያችሁን ይዛችሁ በምታገኙት ነገር እያመሰገናችሁ ከሆነ ነገሮች ላይ ስኬታማ ትሆናላችሁ። እና ምናልባት እንደዛ አስበው ይሆናል። ምክንያቱም ያን ሲጀምር እሱ ስለጀመረው በቃ ይሄ ነገር በጸሎት ካልሆነ በኃይል የሚሆን አይደለም ብሎ ይመስለኛል። እንግዲህ ወደ ቤተ ክርስቲያን ምናምን ሄዶ ነው ብዬ ነው እኔ ማስበው እንጂ የዚህን ያክል ስልኩን ምናምን አይዘጋጋም ነበረ። ቤተ ክርስቲያን ወደ ገጠር ምናምን ከሄደ ግን ባትሪም ስለማይኖር መብራትም ስለማይኖር ላይኖረው ይችላል። ከሀገር ቢወጣም ባትሪ ቻርጅ ያደርጋል ምናምን ይኖራል ቲክቶክ ዩቲዩብ ላይ
ስለዚህ እኔ ሲመስለኝ ቤተክርስቲያን ሄዶ ጸሎት እያደረገ ለራሱ ነገሮች እንዲቀሉለት አስቦ ይመስለኛል። እንዴት ናችሁ? ደህና ናችሁ? የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች ደህና ናችሁ? አለው እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። እንግዲህ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ማስቀመጣችሁን እንዳትረሱ ማለት ነው። እንግዲህ የብሩኬና ሀይሚ ነገር ሰሞኑን በጣም ብዙዎቻችሁ እያወዛገባችሁ ይገኛል። ሲቀጥል ደግሞ ብሩኬ መጥፋቱን አስመልክቶ ሀይሚ ደግሞ ዳኒ ጋር በተደጋጋሚ መገናኘቷን አስመልክቶ ብዙ ሰዎች ብዙ አይነት አስተያየት እየሰጡ ይገኛሉ። አብዛኞቹ ግን አሁን ላይ አስተያየታቸው ጫና እያደረገ ያለው ሀይሚዬ ላይ ነው ማለት ነው። ሀይሚን ብዙ ሰው በጣም እየወቀሳት ነው በመጥፎ ነገር ሁሉ ብቻ ብዙ ነገር እየተከሰተ ይገኛል። ሶሻል ሚዲያ ላይ እኛ በምንሰጠው አስተያየትም ግማሾቹ ይሰድቡናል፣ ግማሾቹ ደግሞ ትክክል ነው ይላሉ። ዞሮ ዞሮ ማንም ሰው የተሰማውን አስተያየት ነው የሚሰጠው። ሁላችንም አንድ አይነት አስተሳሰብ የለንም። ሀይሚን አብዛኞቻችሁ ጥፋተኛ አድርጋችኋታል። ከዳኒ ጋር መገናኘት የለባትም። ከደህና ሰው ጋር እንኳን ስጦታ እንኳን ምን አለ ከሚመጥና ሰው በተቀበለች ማለት ቆንጆ ከሆነ ሰው ምናምን ነው እያላችሁ ያላችሁት። በነገራችን ላይ ሰው በፊዚካሊ በቁመት በምናምን አትለኩ ሰውን። ገብቷችኋላ? ሰው ነው። አጭርም ሆነ ረጅምም ሆነ እሱ ባሏ አይደለም። በቃ ልክ እንደ ወንድሟ ስጦታ ነው የሰጣት። ካላስ እሱ አማረ አላማረ እኔ ጉዳይ አይደለም። ግን ደግሞ ይህን ያክል ሀይሚን ያስወቅሳታል ወይ ነው? ያን ቪዲዮ ብሩኬ ካየው ያብዳል፣ ይቀበጥራል። ምንም አያብድም። ምንም ያሳብር ነገር የለውም። ሀይሚ ስጦታ ሰጣት፣ አንገቷ ጋር እያስገባለት ዝም እንዴ! እናንተ ማርያም በጣም የሚያስጠላ አስተያየት ነው የምትሰጡት። እና ሀይሚ መወርወር ነውር ነው። የእውነት ስለ ስጦታ የምታውቁ ከሆነ እንደዛ አይደረግም። ሰው አክብሯችሁ ስጦታ ሰጥቷችሁ አይወረወርም። ስለዚህ ከዚህ በኋላ ሀይሚ ከዚህ በኋላ ምናልባት ልትወቅሷት ትችላላችሁ። እኔም ልወቅሳት የምችለው እንዴት እንደው ታውቃላችሁ? ሀይሚዬ ፈቅዳና ወዳ ከዳኒ ጋር ብሩክን ለማብሸቅ ቪዲዮ በተደጋጋሚ ከሰራች፣ ከተቃቀፈች፣ ከተሳሳመች እንደዛ ከሆነ እኔም ወቅሳት አለሁ። ምክንያቱም ምን ወዳት ልጅ ናት። ስትሳሳት ማረም አለብን። ነገር ግን አሁን እንደምታዩት ኮሚኒቲዋ ላይም እንዲሼር እንዳደረገችው ስጦታውን ስለሰጣት አመስግና ነገር ግን ድጋሜ ልታገኘው እንደማትፈልግ ጽፋለች ማለት ነው። ስለዚህ ከዚህ በኋላ ሀይሜ ልታገኘው አትፈልግም። እንደው ሊያገኛት የሚችለውም ወይ በሰው አስጠርቷት በራሱ ቻናል ወይ በሰው ሲያስጠርቷት ምናምን ሊያገኛት ይችላል። ግን እሷ ወዳ ፈቅዳ እሱ ደውሉላት እኔ ላገኘሽ እኔ ቪዲዮ እንስራ ምናምን ብሏት አትሄድም። በሰው ከሆነ አዎ፣ ግን ደግሞ ራሷ ሄዳ ፈቅዳ ከዛ አብረው በቃ ልክ እንደ ፍቅረኛም ሆነ ብቻ እንደሆነ ነገር ከሰራ ያኔ እሺ ልንወቅሳት እንችላለን። ግን አሁን ከህይወቴ ውጣሌ ልትል ጠርተው እሱ ሳታስበው አንገቷ ላይ ሀብል ሲያደርግ ምን ማድረግ ትችላለች? እኔ ወረውረው ነበር፣ አውልቄ ጥለው ነበር። ታው ጋይስ አትዋሹ። የምር የማታደርጉትን ነገር ለምንድን ነው የምትዋሹት? እናንተ አሁን እንደዛ ቢደረግላችሁ አትወረውሩትም። እውነቴን ነው የምላችሁ። እንደ ጭራሽ አትወረውሩትም። እንደ ጉዳችሁን ነበር ማየት። እናንተ ጉደኞች ለምንድን ነው የምትወረውረው? ምን ነው ዳኒ? ጠላቷ ነው ምንድን ነው እንዴ? ምንድነው ያክል ምንም እኮ እሱ እኮ በቃ የሆነ ኧረ በእናታችሁ ተወኝ። ብዙ ነገር አታስወሩኝ። እና እንግዲህ ሀይሚዬ ከዚህ በኋላ ዳኒን ታገኘዋለች ብዬ አላስብም። ልታገኘው የምትችለው በሰው ካስጠራት በዙሪያዋ ካሉ እንጂ እሱ እንደሆነ እያወቀች ድጋሚ የምታገኘው አይመስለኝም። ከዚህ በኋላ እንግዲህ በራሷ ስራ የምትመጣ ይሆናል ብዬ አስባለሁ። ካልሆነ ግን ወደ ቤተሰቦቿ ነው የምትሄድ። ምክንያቱም ብሩኬ ስላለ ነው ቤተሰቦቿ ራሱ ፈቅደው እዚህ እንድትሆን ያደረጓት። ሰው አሁን ላይ አባቷ ከቡታጅራ እዚህ ስለመጣ እና አብርሽ ጋር እና አብርሽም እያነፈረቁ ነው፣ ኤፍሬም እያነፈረቀ ነው። ስለዚህ ከነሱ ጋር ከወንድሞቿ ጋር ሆነ እዛው ብትሰራ አሪፍ ነው ብዬ አስባለሁ። ከብሩኬ ጋር እስከሚስማሙ ሰላም እስከሚፈጥሩ በእርግጠኝነት እንደዚህ ተጣልተው አይቀሩም። ሰላም ይፈጥራሉ፣ አሁን ይታረቃሉ። ብሩኬም የጠፋው እንግዲህ ሲመስለኝ እኔ እንደገመትኩት ቤተክርስቲያን ጸበል ቦታ ምናምን ሄዶ ይመስለኛል እንጂ ጸሎት ካላደረገ ይሄ ነገር እውነት ነው። ሰይጣን እኮ ነው በመሀላቸው የገባ። ስለዚህ አንዳንድ ፈተናዎች እና ችግሮች ሲመጡ ጸሎት ሲሆን ይሻላል። አሁን ዳንኤል የሆነ ነገር ቢያደርገው ወይ ቢሞትበት የሆነ ወጥመድ ውስጥ ሊገባ ይችላል። ሰው ብሩክ አሁን ላይ እኔ ጸሎት ሊያደርግ ቤተክርስቲያን ጸበል ምናምን ሄደ ይመስለኛል። ምክንያቱም ስልኩ ሙሉ በሙሉ ዝግ ነው። ኢንስታግራም ሁሉም ቦታ አይሰራም ስልኩ። ሰው እንግዲህ እንደዛ ሊሆን ይችላል የሚል ግምት አለኝ። ስለ ቡራም እንግዲህ አንዳንድ ሰዎች በእርግጥ ይናገራሉ፣ ግን ደግሞ ሶሻል ሚዲያ ላይ መውጣት የለበትም። ምክንያቱም እነሱ ስራ እየሰሩ ስለሆነ ከራሳቸው አንደበት ሲመጣ እንጂ ከኛ ሲመጣ
ጥሩ አይደለም ለነሱ። ቪው ላይክ ምናምን ይቀንስባቸዋል። እኛ የሚሻለው በእነሱ በሚሰሩ ቪዲዮ ላይ አስተያየት መስጠት ብቻ ነው። ልንደውል እንችላለን። ብዙ ዩቲዩበሮች ቁጥራቸውን እናውቃለን፣ ያውቃሉ፣ የሚደውሉም አሉ። እኔ ግን ዩቲዩበሮች ጋር እንደዚህ ብዙ መለማመጥ አይመቸኝም።